በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የተወደድኩ ወንድማችን ዘማሪ ገብረ አምላክ፣ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአባታዊ ፍቅሩ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን ይህችን ዕለት ለምስጋና ለውዳሴ ቃሉን እንድንሰማ ስሙንም እንድንጠራ በረድኤት ከእርሱ ጋር እንድንገናኝ ስለፈቀደልን ክብርና ምስጋና ለእርሱ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ከሰማዕቱ ከቅዱስ መርቆሬዎስ ከጻድቁ አባታችን ከአቡነ ሀብተ ማርያም ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ለሁላችንም ያሳትፈን፣ አሜን። እንደ እግዚአብሔር ቅዱስ ፈቃድ በዚህች ምሽት የምንማርበት የትምህርታችን ርዕስ ምስክሮችህ ድንቆች ናቸው፣ ስለዚህ ነፍሴ ፈለገቻቸው በሚል ርዕስ እንማራለን። ተከታታይ ትምህርት ጀምረናል። እግዚአብሔር ቢፈቅድ የሚቀጥለው ሳምንት እናጠናቅቃለን። እግዚአብሔር ከሁላችንም ጋር ይሁንልን። ምስክሮቼ ድንቆች ናቸው፣ ስለዚህ ነፍሴ ፈለገቻቸው። መዝሙር 118 ቁጥር 129 ቅዱስ ዳዊት የዘመረው ዝማሬ ነው። እግዚአብሔር ራሱን ያለ ምስክር አልተወም። ፍጥረታት ምስክሮቹ ናቸው፣ ስለ ሕያው እግዚአብሔር ይናገራሉ። ሰማይ ፀሐይና ጨረቃም ስለ ሰሪያቸው ስለ ፈጣሪያቸው ይመሰክራሉ። ፀሐይ በቀን ጨረቃም በሌሊት ስለ ሕያው እግዚአብሔር ያወራሉ፣ ምስክሮቹ ናቸው። ሰማያት የእግዚአብሔርን ክብር ይናገራሉ ይላል መጽሐፋችን። በደንብ ለሚያስተውል ሰው የእግዚአብሔር ምስክሩ ብዙ ነው። አባ እንጦንስን አንድ ወጣኒ በገዳሙ ባገኘው ጊዜ እንዲህ ብሎ ጠየቀው ይባላል። እጅህ ላይ መጽሐፍ የለ፣ ስታነብ አላየህም። እግዚአብሔርን እንዴት ታየዋለህ? እግዚአብሔርን እንዴት ታውቀዋለህ ብሎ ጠየቀው ይባላል። አባ እንጦንስም እንዲህ አለ፣ እኔ እግዚአብሔርን ማየት ስፈልግ ፍጥረታትን እመለከታለሁ። እኔ እግዚአብሔርን ማናገር ስፈልግ በፍጥረታቱ ውስጥ እግዚአብሔርን አደንቃለሁ አለው። እግዚአብሔር በፍጥረቱ ውስጥ ምስክር አለው። እግዚአብሔር በታምራት ውስጥ ምስክር አለው።
የእግዚአብሔርን ምስክሮች ብንቆጥራቸው እንደ አሸዋ ይበዛሉ፣ እንቆጥራቸው ዘንድ አንችልም። በዚህም ዕለት እግዚአብሔር አንድ ምስክር አለው። ምስክሮቼ ድንቆች ናቸው ከተባሉት ውስጥ የቃል ምስክር በማስተማር የሕይወት ምስክር በመኖር የሞት ምስክር በሰማዕትነት የእግዚአብሔር ምስክሮች ብዙ ናቸው። ነቢዩ ዳዊት እንዳለው ወዳጆቼ ብቆጥራቸው ምንኛ በዙ እንዳለው ምስክሮቹ ብዙ ናቸው። ከአሸዋ ይልቅ ይበዛሉ፣ ከከዋክብት ይልቅ ስፍር ቁጥር የላቸውም። ለዚህ ነው ቤተ ክርስቲያን እነዚህን ምስክሮች የምታስበው የምታደንቀው፣ ስለ ምስክሮቹ የምታወራው። ኦርቶዶክሳውያን ሰማዕት ማለት ምስክር ማለት ነው። ስለ ሕያው እግዚአብሔር የሚመሰክሩ ማለት ነው። ታስታውሱ ከሆነ በቅዱስ ዮሐንስ ራእይ ምዕራፍ 6 ቁጥር 9 ላይ አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክሮች የታረዱትንም ነፍሳት ከመሠዊያ በታች አየሁ ይላል። ምስክሮች፣ የቃሉ ምስክሮች፣ ነፍሳቸውን የሰጡ ምስክሮች፣ የሰማዕታትን ነፍሳት አየሁ ይላል። ስለ እግዚአብሔር ቃልና ስለ ጠበቁት ምስክሮችን አየሁ ይላል። የሞት ምስክሮች፣ የሕይወት ምስክሮች፣ የማስተማር ምስክሮች አሉ። ታስታውሱ ከሆነ ጌታችን ሊያርግ ሲል ከፀሐይ መውጫ እስከ መጥለቂያዋ የወንጌሉን ቃል ሲሰጣቸው ምስክሮቼ ትሆናላችሁ ነበር ያላቸው። በቃል መስክረዋል። ክርስትናን በተግባር በማሳየት የሚጨበጥ የሚዳሰስ እንደሆነ አረጋግጠዋል። ሦስተኛም በብዙ መከራዎች በማለፍ በቃል ከሰበኩት በላይ በሞት መስክረውለታል። እነዚህን ነው ምስክሮቼ ትሆናላችሁ ያላቸው። ዳዊትም ምስክሮቼ ድንቆች ናቸው ያለው ለዚህ ነው። ከእነዚህ ምስክሮች አንዱ ዛሬ የምናስበው ታላቁ ሰማዕት ቅዱስ መርቆሬዎስ አንዱ ነው። መርቆሬዎስ ማለት የአብ ወዳጅ ወይም የክርስቶስ አገልጋይ ማለት ነው። ቀድሞ ስሙ ፒሉፔዴር ይባል ነበር። ስንክሳራችን እንደሚገልጽልን ወላጆቹ አረማውያን ነበሩ። ከተጠመቁ በኋላ ግን ሊቀ ጳጳሱ አባቱን ኖህ ብሎ ጠራው፣ እናቱንም ታቦት ብሎ ሰየማት ይላል ታሪካቸው። ሮሜ በምትባል ሀገር ተወልዶ ያደገ ወጣት ነው መርቆሬዎስ። በረከቱ ይደረብን። በተለይ በዛ ዘመን ንጉሥ ዳኪዎስ ከመለመላቸው ከፍ ያለ ሹመትም ከሰጣቸው ፈረስ ጋላቢዎች፣ ብርቱ ተዋጊዎች አንዱ ለመሆን የበቃው በአጭር ጊዜ ነበር ቅዱስ መርቆሬዎስ። ወገኖቼ ይህ ወጣት የ25 ዓመት ወጣት ነበረ። ለክርስቶስ ምስክር መሆን ሲጀምር ወገኖቼ ዳኪዎስ ጠላት በከበበው ጊዜ
የሰራዊቱ መሪ ሆኖ ተገኘ። ቅዱስ ሚካኤል ተገለጸለት። ጠላቶቹን በሰይፍ እንደሚያሸንፋቸው፣ ድል እንደሚያደርግላቸው ገለጸለት። ውጊያውን ብርቱ ነበረ። የእግዚአብሔር ኃይል ከእሱ ጋር ስለነበረ ጠላቶቹን አዋረደ፣ ኃይለኞችን አንበረከከ፣ ብርቶችንም አሳፈረ። ታላቅ ባለ ግርማ ሆነ፣ በድል ተመለሰ መርቆሬዎስ። ያን ጊዜ ንጉሡ ዳክዮስ ታላቅ ግብዣን አደረገ። ለዚህ ታላቅ ሰማዕት ላደረገው ጀብዱና ተጋድሎ በወርቅ እንዲያጌጥ በአልማዝም እንዲንቆጠቆጥ የከበረ ልብስና የውስጥ ቅናት ሁሉ ሰጠው ይላል ታሪኩ። የበለጠ አከበረው፣ በሰራዊቱና በባለስልጣናቱ ሁሉ ላይ ሾመው። ታላቅ ማዕድም አዘጋጀ። በዛም ግብዣ ላይ መርቆሬዎስ ቀዳሚውን ስፍራ ያዘ፣ ተጠራ። ግን ወገኖቼ ምን ሆነ መሰላችሁ? ዳክዮስ የድሉ ባለቤት እግዚአብሔር ሳይሆን የድላችን ባለቤት ጣዖቴ ነው፣ አጵሎን ነው አለና አዋጅ አወጀ። ድሉ የተገኘው ከጣዖቶቻችን ነውና ኑና ጣዖቶቻችንን እናክብር፣ ኑና ለጣዖታችን ለአጵሎን እንዘምር፣ ኑና ለአጵሎን ደስታ እናድርግ፣ ክብር እንስጥ ብሎ አዋጅ አወጀ። የዚህን ጊዜ ቅዱስ መርቆሬዎስ በማረፊያው ቦታ ያለ ይህንን አዋጅ ሰማ። ለአጵሎን ክብር ሊሰጡ ደግሞም ለአጵሎን ሊሰግዱ አዋጅ እንደታወጀ ይህ ቅዱስ ሰማ። ከዚያ ምን አደረገ ወገኖቼ? እንዲህ ይላል ታሪኩ። መርቆሬዎስ ይህን አዋጅ በሰማ ጊዜ ጾመ። ይህንን አዋጅ በሰማ ጊዜ ብርቱ ጸሎትን አደረገ ይላል። ምን ብሎ? አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ለጣዖት ከመስገድና ከሴጣን ፈተና አድነኝ ብሎ ጸለየ። ደግሞም ጾመ። ወገኖቼ እንዲህ ባሉ የመከራ ጊዜያት፣ እንዲህ ያሉ መንታ ልብ በሚያመጡ ጊዜያት፣ እንዲህ ያሉ በፈተና አጣብቂኝ ውስጥ በሚከቱ ጊዜያት እንዲህ ካሉ ምስክሮቹ የምንማረው ምንድን ነው ካላችሁኝ፣ አቤቱ አድነኝ ብሎ በእግዚአብሔር ፊት መንበርከክ ነው። ማር ይስሐቅ እንደተናገረው ጸሎትን ለሚጸልዩ ሰዎች ሰይጣን ከሚያመጣባቸው መከራ ያድናቸዋል እንዳለው፣ ጸልየው ብርቱ ጸሎት፣ ጸልየው ንጹሕ ጸሎት፣ ጾመው ከመከራ ያልዳነ ማን አለ ወገኖች? የእንደ ነገሩ ጾም እየጾምን ይሆን እንጃ። የእንደ ነገሩ ጸሎት እየጸለይን ይሆን እንጃ። ብርቱ ጸሎት ጸለየ፣ ብርቱ ጾም ጾመ። ከዚያ ምን ይላል መሰላችሁ? ፍርሃቱ ራቀለት ይላል። እግዚአብሔር ፍርሃታችንን ያርቅልን። ፍርሃቱን አራቀለት። በመንፈስ ቅዱስ ኃይል የሚጨክን አደረገው ይላል ታሪኩ። ወገኖቼ የእውነት የሚጾሙ የእውነት የሚጸልዩ የእውነት ለእግዚአብሔር ለሚገዙ ሰዎች የፍቅር መንፈስ እንጂ የፍርሃት መንፈስ አይኖራቸውም። በፍቅር ውስጥ ፍርሃት የለም። አብ ወልድ መንፈስ ቅዱስ
ያስጨክናቸዋል ይላል። አስጨከነው፣ አበረታው፣ ፍርሃቱንም አራቀለት። ባላውያን ነገሥታት ፊት ቆሞ ለመመስከር አላፈረም። በጣዖቶቻቸው ዘንድ አልሰግድም ለማለት አልተደራደረም። ጨከነ። ወገኖቼ የሚጾም የሚጸልይ በእውነት ለእግዚአብሔር ለመገዛት ራሳቸውን በሚያቀርቡ ሰዎች መካከል ዓለምን ይንቃሉ፣ ፍርሃትን ያርቃሉ። መራድና መንቀጥቀጥ በእነሱ ውስጥ የለም። ወገኖቼ ዓለምን መናቅ የሚጀምረው ባለፈው እንደተማርነው መብልና መጠጥን የዚህን ዓለም መጣበቅን በጸሎትና በጾም ከመገፍተር ነው የሚመጣው። ወገኖቼ የምትራብ ሰውነት ዓለምን ለመናቅ ቅርብ ናት። ራሷን የምትገዛ ሰውነት የዓለምን ፍትወት የዓለምን ዝና ለመርገጥ የቀረበች ናት። ቁሳዊው ከሆነ ዓለም ወደ መንፈሳዊው ዓለም ጉዞ የምታደርግ ነፍስ ይህንን ዓለም ለመራቅ እጅግ በጣም የሰለጠነች ናት። ኤልያስን ነቢዩን፣ ዮሐንስን መጥምቁንም ተመልከቷቸው። ሳይፈሩ ሳያፍሩ ነገሥታትን ይቃወሙ ነበር። ለምን? አይበሉማ። ከዓለም የሚጣበቁ ሰዎች እንደ ፈራንና እንደ ተንቦቀቦቅን እንኖራለን። ዓለምን መልቀቅ አንፈልግም። ኑሯችን እቺ ዓለም ስለመሆነች ድንጉጦችና ፈሪዎች ነን፣ ተንቀጥቃጮች ነን፣ በዓለም ፊት ተንበርካኪዎች ነን። ገንዘብና ዝና ላይ ስለምንጣበቅ ይህን ዓለም ማጣት ህመም የሚሆንብን ለዚህ እኮ ነው። በአንዳንዶች ዘንድ ላብ የሚያጠምቀን አንደበታችን የሚተሳሰርብን እውነት ለመናገር የምንፈራና የምናፍር ሆነናል። ምክንያቱም ብርቱ የሆነ የመንፈሳዊ ሕይወት ላይ ገና አልደረስንም። ሥጋውያን ሆነናል። እዩት ቅዱሱን አቤቱ ለጣዖት ከመስገድና ከሴጣን ፈተና አድነኝ ብሎ ጸለየ። ፍርሃት ራቀለት። ከዚያስ መልእክተኛ ተልኮበት ና ግብዣችን ላይ፣ ና አምልኳችን ላይ፣ ና አጵሎንን አክብር አሉት። እሱም መለሰላቸው። ፍርሃቱ ርቆለት የለ፣ መንፈሳዊ ልዕልናን ገንዘብ አድርጎ የለ። ምን አለ? አጵሎን ድንጋይ ነው፣ አላውቀውም፣ አልሰግድለትም። እኔ ክርስቲያን ነኝ፣ የማመልከው ኢየሱስ ክርስቶስን ነው፣ ደግሞም ለስሙ ሞታለሁ ብሎ መልእክት ላከባቸው። እንዴት ያለ ደፋር ነው! አለቃውን እንኳን ሳይቀር በድፍረት የሚገስጽ ማያፍር፣ ማይፈራ፣ ማይንቀጠቀጥ፣ ይሉኝታ ማይዘው ዓለም ይሉኝታ የማታስይዘው ሰው እንዴት ምስጉን ነው! እኔ ክርስቲያን ኢየሱስ ክርስቶስን አመልካለሁ ለስሙም ደግሞ ሞታለሁ አላቸው። መኑ ያድገን ፍቅሩ ለክርስቶስ፣ ከክርስቶስ ፍቅር ማን ይለየኛል አላቸው። ሊመጣበት ያለውን መከራ ለመቋቋም የኢየሱስ ክርስቶስን ስም ጠራባቸው። ይልቁንም አጵሎንን አላውቀው፣ ድል እንዳደርግ ኃይል የሰጠኝ ኢየሱስ ክርስቶስ ነው። የማሸነፍ ጉልበቴ ጌታዬ ነው። ጠላትን ያሳፈርኩበት ሰይፌ፣ ጉልበቷ፣ ኃይሏ የእግዚአብሔር ነው። የእናንተን አጵሎን አላውቅላችሁም አላቸው። ሰይፍ የጌዲዮን ኃይል የእግዚአብሔር ብሎ እንደዘመረው ጌዲዮን ወገኖቼ የእግዚአብሔር ኃይል ከእኛ ጋር ይኖር ይሆን? እሱ ያውቀዋል።
በጦር አውድማ ያደረገለትን ይረዳዋል። አጵሎንን ግን አያውቀውም፣ ቅዱስ ሚካኤልን ግን ያውቀዋል። ሰይፍ ያስታጠቀውን እግዚአብሔርን ያውቀዋል። በጦር ሜዳ ድል የነሳለትን እግዚአብሔርን ያውቀዋል። ለጣቶቹ ሰልፍን ያስተማረ እግዚአብሔርን ያውቀዋል። አጵሎንን የት ያውቀዋል? የት ያውቀዋል? አላውቀውም አላቸው። ከዚያ እንደገና መልእክት ተላከበት። ምን አለው? በጣም ይወደው ስለነበረ ንጉሥ ዳኪዎስ እወድሃለሁ፣ ደግሞም አፈቅርሃለሁ። ሰውነትህን ለጽኑ መከራ ለምን ታጋለጣለህ? እባክህ ብላ ጠጣ ብሎ ያለበት ቦታ ጭምር የሚበላና የሚጠጣ ላከበት። ደግሞ በዚህ ብቻ ይመስላችኋል? ሴት ልጅን ወንድ የማታውቅ ድንግል አለች፣ እድርልሃለሁ። ምግብና መጠጥ ብቻ አይደለም፣ ደግሞስ በልተህ ጠጥተህ የምትደሰትባት ልጅን ሳይቀር እሸልምሃለሁ አሉ። ከወርቅ በላይ የሆነችው ከአልማዝ በላይ የሆነችው ይህቺን ቆንጆ እሰጥሃለሁ አለው። ሁለት ደግሞስ በዚህ አትደነቅ፣ ልጅን ከሰጠው በኋላ ደግሞ የመንግስቴን እኩሌታ አካፍልሃለሁ አለው። አቤት ሽንገላ! አቤት የዓለም ማታለል! ስንቶቻችን ተታለን ይሆን? እንኳን መንግስትነት ጥቂት ነገሮች ያንበረከክን ስንቶች ነው ወገኖቼ። እንኳን መንግስትነትን ለመናቅ ለስልጣን ሽኩቻ አይደል መከራ የምንበላው በዚህ ዘመን። ጠባ ነጋ ስልጣን ለመጠበቅ አይደል ዓለሟን መከራ የምትበላ፣ ሰርጓጅ መርከብ የምትሰራ፣ ሚሳኤል የምታዘጋጅ፣ ሴራ ስትተበትብ የምትኖር፣ ስልጣን ለማስጠበቅ አይደል ገንዘብ ሁሉ የሚሆን ደሃ ለማብላት ምስኪን ለማሳረፍ ከሚሆነው በላይ በዓለም ላይ ስልጣን ለመጠበቅ የሚወጣው ወጪ አይበጣም። ይህስ የመንግስቴን እኩሌታ ልላክልህ አለው፣ ልስጥህ አለው፣ ልሸልምህ አለው። ሁለት በዚህ ብቻ ይመስላችኋል? በታላቁ ግዛቴ የንጉሥ ዳኪዎስ እግር በረገጠበት በግዛቴ ሁሉ አንተ አለህ፣ ከእኔ ጋር ትገዛለህ አለው። እነዚህ ምን ያህል የሚያማልሉ እንደሆኑ አስቡት። የ25 ዓመት ወጣት እንዲህ ያለ በረከት ቀረበለት። በጣም ይደንቃል። ከዚያስ እንደገና እጅ መንሻ ላከለት። ቅድም ያልኳችሁ ወርቁ፣ አልማዙ፣ ልብሱ፣ ማዕረጉን ላከለት። ምን እንዳደረገ ታውቃላችሁ? መብልና መጠጡን ሳይቀምስ መለሰለት። ከዚያስ ወርቁንና አልማዙን ላጊጥበት ልንቆጥቆጥበት ሳይ ወስዳችሁ ስጡት አለ። ለዚህ ይቻላል ምን ትመልሱላታላችሁ ወገኖቼ? እየተቀበልናት እኮ ነው የተንበረከክነው። እምንልመጠመጥላት ስንቶች እውነትን በዚህ ምክንያት ተዉ። ስንቶች ሃይማኖታቸውን በዚህ ምክንያት ችላሉ። ስንቶች በዚህ ምክንያት ለአንዳንዶች አጎበደዱ፣ እውነትን ካዱ። ስንቶች በዚህ ምክንያት ጥፋት ውስጥ ገቡ። ስንቶች በዚህ ምክንያት ርዕያቸው ሊኖሩበት የሚፈልጉትን ሕይወት ካዱ። ስንቶች በዚህ ምክንያት ትዳራቸውን ፈቱ። ስንቶች በዚህ ምክንያት ከልጅነት ትዳራቸው ተፋቱ። በዓለም አቅርቦት ምክንያት ስንቶች ዘላለማዊ ሕይወትን ተዉ፣ ከእግዚአብሔር ተለያዩ፣ ከመንግሥተ ሰማያት ባፈ ወጡ። ያኛውን ዓለም በዚህ ዓለም ቀየሩት። ማማለሏን ተመልከቱ። እምቢ የሚሉ ሰዎች እንዴት አስደናቂዎች ናቸው! ወጣቶች ሆይ እምቢ ማለትን ለምን አንለማመድም? እምቢ ያስቸግራል፣ ግን እምቢ ይባላል። እንደ ሙሴ እምቢ አይባል። እምቢ ዝሙትን እምቢ አለ፣
ስልጣንን እምቢ አለ። ማጌጥን ማሸብረቅን እምቢ አለ። መብላት መጠጣትን፣ ድሎትን፣ ጊዜያዊ እርካታን እምቢ አለ። የአገር ገዢ መሆንን እምቢ አለ። እምቢ ክርስቲያን እምቢ በማለት ነው የሚኖረው። ለጊዜው በግብፅ ከሚገኝ ደስታ ይልቅ ከክርስቶስ ሕዝብ ጋር መከራ መቀበልን መረጠ። የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ ይላል ስለ ሙሴ ሲናገር። እምቢ ነው የሚሉት። ክርስትናን መኖር የሚችሉት እምቢ የሚሉ ሰዎች ናቸው። ለዓለም የማይሸነፉ፣ ለፍርፋሪዋ የማይንበረከኩ፣ ለማማለሏ የማያጎበድዱ፣ በፊቷ የማይሽኮረመሙ፣ የማይልመጠመጡ እምቢ የሚሉ። ጊዜያዊውን እምቢ የሚለው ዘላለማዊውን የሚያገኙ ማለት ነው። ያሁኑን እምቢ ብለው የሚመጣውን የሚያገኙ ማለት ነው። እምቢ ለጊዜው በበረሃ ይንከራተታሉ፣ ኋላ ግን በመንግሥተ ሰማያት ያርፋሉ። እንደማን? እንደ ሙሴ። ለጊዜው ከፈርዖን ፊት ይወጣ፣ ግንስ የክርስቶስን ፊት በደብረ ታቦር ያያል። ፈርዖንን ላለማየት እምቢ። ጊዜያዊ ደስታንና እርካታን እምቢ። ከእግዚአብሔር ይልቅ ተድላ ደስታን ላለመምረጥ እምቢ። እምቢ ነው ያለው የሰው። እንዴት ይደንቃል! ጨከናል። መንፈስ ቅዱስ ያስጨክናል። ወጣቶች ወደ እግዚአብሔር የበለጠ ከቀረብን ያስጨክነናል። ከጸለይ ያስጨክነናል። ከጾም ያስጨክነናል። የእግዚአብሔርን ቃል ከሰማን ያስጨክነናል። የክርስቶስ ፍቅር ያስጨክናል። ለእሳቱ፣ ለስለቱ፣ ለመንኮራኩሩ ያስጨክናቸዋል። መኑ ያድገን ያልኳችሁ ከክርስቶስ ፍቅርማ ማን ይለየናል? ረሃብ ነው። እምቢ ብሎ መለሰላቸው ምግባቸው። ስደት ነው። ይምጣብኝ ብሎ መለሰው ሹመታቸው። ስንት ጊዜ እሺ ለማለት ቀርባችሁ ይሆን ወጣቶች? ድንግልናችሁን ለማጣት ስንት ጊዜ እሺ ብላችሁ ቀርባችሁ እምቢ አትሉ። እኔ ክርስቶስ ሙሽራ ነኝ እምቢ። ስንት ጊዜ ለመስከር ቀርባችሁ ይሆን? እምቢ አትሉ። መስከር ኃጢአት ነው፣ እምቢ አትሉ። ስንት ጊዜ ጉቦ ለመብላት፣ ድሃ ለመበደል፣ ፍርድ ለማጓደል ስንቶቻችሁ ቀርባችሁ እምቢ ብላችሁ ገፍትራችሁ ይሆን? እምቢ 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 ማለት ካልተለማመድን ክርስትናን መኖር አይቻልም። ሁሉም እምቢ ነው ያሉት። ይህን ዓለም እምቢ ነው ያሉት። በቃ ይኸው አለ። ምን አለ መሰላችሁ? ምግቡን ብቻ የመለሰ መሰላችሁ? የወርቅ ማንቆጥቆጡን፣ የውስጥ ቅናቱን፣ የላይ አልማዙን ምን አለው? ራቁቴን ተወልጃለሁ፣ ራቁቴን እሄዳለሁ፣ ክርስቶስ የብርሃን ልብስ ያለብስልኛልና ወርቅህንና አልማዝህን ውሰድልኝ አለው። ውሰጅልኝ በማትችን አለ። ውሰጅልኝ፣ ማማርሽን ውሰጅልኝ፣ ጊዜያዊ ቅምጥልነትሽን ውሰጅልኝ። እመኑኝ በጣም አጭርና ጊዜያዊ ነው። በጣም ዘመኑ አጭር ነው። የእግዚአብሔር ቃል ነው የሚለው ጻድቁም ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ፣ ዘመኑ አጭር ነው ይላል። እኔ ክርስቶስ እንደሆንኩ ውሰዱልኝ አላቸው። የክርስቶስ የሆነ ከዓለም ጋር የሚተባበረው ነገር የለውም፣ የሚያመቻምቸው ነገር የለውም። የክርስቶስንም የዓለምንም መንፈሳዊውንም ስጋዊውንም ምድራዊውንም ሰማያዊውንም ሲሸክፍ አይኖርም። አንድና አንድ ብቻ ነው መንገዱ። ውሰዱልኝ አላቸው። ውሰዱልኝ አላቸው። ይህን ዓለም ናቀ፣ ረገጠ። የእግዚአብሔር ቃል እንደሚል የጠገበች ነፍስ የማር ወለላን ትረግጣለች። ነፍሳችን በፍቅር እግዚአብሔር ስትጠግብ ይህን ዓለም ለመናቅ ጉልበት ታገኛለች። ምን ንቃችኋል ወገኖች? ናቅ የምር ተጣብቀንባታል ወይስ መናቅ ጀምር? አትታመሙም ከናቃችኋል። በጣም ተስፋ አድርጋችሁ ከጣበቃችኋል ትታመማላችሁ። የጠገበች ነፍስ በፍቅር እግዚአብሔር፣ የጠገበች ነፍስ በመንግሥተ ሰማያት ናፍቆት፣ የጠገበች ነፍስ
በዘላለማዊ ሕይወት ተስፋ ይቺን ዓለም ትንቃለች። ለጊዜው ቅን ትመስላለች፣ ፍጻሜዋ ግን የሞት እንደሆነ ታስታውቃለች። እናስ አሁኑ ይንቃታል። ናቃ ውሰዱ አላቸው። ራቁቴን ነኝ፣ ራቁቴን እሄዳለሁ፣ ኋላ ክርስቶስ ያለብሰኛል። ውሰዱ አላቸው፣ ውሰዱ አላቸው። ይህን ሲሰማ ዛኬዎስ እጅግ በጣም ተበሳጨ። እንዴት ቢንቀኝ ነው አይመስላችሁ? ከዚያስ ያሰቃዩት ዘንድ አዘዘ። ይህን ወጣት የተወደዳችሁ ኦርቶዶክሳውያን እነዚህን ምስክሮች ጥቂት ደቂቃ እስኪ እናስባቸው። ብርቱ የሆነ ቅጣት እንዳልቀጣ ወራብሎት እኮ ማስጠንቀቂያ ልኮበት ነበር። ግድ የለም እኔ ክርስቲያን የሚለው ቃል ምንኛ ኃይል ይሆናል መስላችሁ? ቅዱስ ቂርቆስ ይህንን ቃል ሲናገር አልሰማችሁት? በእሳቶች መካከል ድፍረት ያገኙት ክርስቲያን፣ በእሳት ነበልባሎች መካከል ክርስቲያን፣ በኔሮን ቄሳር መናፈሻዎች መካከል ክርስቲያን ነኝ አላቸው። አዘዘ። በቃ ለመከራ አሳልፋችሁ ስጡት አለ። ለአጵሎን የማይሰግድ ከሆነ ለትእዛዜ ካልተንበረከከ በሉ ቅጡት አላቸው። እጅግ ገረፉት፣ ደበደቡት ይላል። ወገኖች የእግዚአብሔር ቃል እንዲህ እንደሚል በሰውነታችን በስጋችን የኢየሱስ ክርስቶስን ሞት ተሸክመን እንዞራለን እንዳለው ቅዱስ ጳውሎስ ሞቱን ይሸከም ጀመረ፣ ግርፋቱን ይቀበል ጀመረ። ግርፋቱ ቀጠለች፣ ድብደባው ቀጠለ። ደም በደም አደረጉት ይላል ታሪኩ። ምድር ላይ የዚህ ወጣት ደም ተንጀረጀረ። በቅጥቀጣቸው በግርፋቸው ብዛት ደሙ ፈሰሰ። ይሄ አልበቃቸው። በጣም የሚደንቃችሁን ልንገራችሁ። የእሳት ፍም አፋፍመው ሰውነቱን ተረኮሱት። የዚያ ለጋ ወጣት ሰውነት ላይ እሳት አነደዱበት። ወገኖቼ የእግዚአብሔር ኃይል ጸጋ መንፈስ ቅዱስ እጥፍ ድርብ ሆኖ አርፎበት ስለነበረ ወገኖቼ ይህንን እሳት ታገሰ። ያን ጊዜ ቅዱስ ሚካኤል በሮ ደርሶለት የእሳቱን ፍም አራገፈለት፣ ሰውነቱ እንዳበሰለት አዲስ አደረገው። ብቻችንን እኮ አይደለም የምንዋጋው ክርስቲያን ስንሆን፣ ታላላቅ ወንድሞቻችን ማር ይስሐቅ እንደተናገረው ቅዱሳን መላእክት በውጊያችን መካከል እኮ ይመጣሉ። እንዴ አንተ ባለ መድኃኒት ነህ እንዴ? ቁስልህ እኮ የለም እስኪለው ድረስ ዛኬዎስ ቁስሉን ቅዱስ ሚካኤል አጠፋለን። ይሄ ብቻ ይበቃችኋል? ሁለተኛ አይደለም። እና ምን አረገ? በጋለ የብረት አልጋ ላይ እስሩ ፍም ያፋሙ ብረቱን ያጋሉ ይህንን ወጣት የብረቱ አልጋ ላይ ያስተኙት። አሳዝኑ። እንዲንጨረጨር እኮ ነው። ይህን ሁሉ መከራ ምስክር ሊሆን ስለ ክርስቶስ ተሰቃየ። እነዚህን ድንቆች እነዚህን ምስክሮች አለማድነቅ ግፍ አይደለም? እንዴት ነው ዓለም ዝም የሚለው? ስንት ሯጮችን የሚያደንቅ ዓለም፣ ስንት ኳሰኞችን የሚያሞግስ ዓለም፣ የሰማዩ ዓለም ሯጮችን አላደንቅም ብሎ እኮ ነው ከኛ ጋር ሲከራከር የሚኖር። ይቀርብሃል እንጂ ማን ይቀርበታል? መላእክት ያሸበሽቡለታል፣ ዘላለማዊ ቅዱሳን ይዘምሩላቸዋል፣ ደጋግ ክርስቲያኖች በልባቸው ትከሻ ይሸከሟቸዋል። እንዘምርላቸዋለን፣ እናደንቃቸዋለን፣ እናሞግሳቸዋለን። ድል አድርገዋል። ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ አይልም መጽሐፍ ቅዱስ? መጽሐፍ
ቅዱስ እንዳለ ድል ላደረጉትን እንዘምራለን፣ ድል ያደረጉትን እናከብራለን፣ ድል ያደረጉትን እንሸከማለን፣ እናደንቃለን። ጎርጎርዮስ ዘንዚናዙ እንደተናገረው የእግዚአብሔር ሰዎች ቅዱሳን ያደረጉትን ተአምር የተሰጣቸውን ጥበብና ኃይል ባየን ጊዜ ይላል ተቀባዮቹ እንዲህ ከሆኑማ ሰጪው ደግሞ እንዴት ይሆን እያል ሰጪውን እናደንቃለን ይላል። በተቀባዮቹ ሰጪውን፣ በሰጪው ተቀባዮቹን ስናደንቅ እንኖራለን። ሰማዕትነታቸው እንዴት ድንቅ ነው! እንዲህ የጠለቀ በአሟሟት መመስከራቸው እንዴት ጥልቅ ነው! እንኳን ልንሸከመው በቃል ስንናገረው በጆሮ ስንሰማው እንዴት እንደሚዘገንነን ይዩት። ይህንን ሁሉ በምስጋና መቀበል፣ ቆሞ ማጨብጨብ ይነሳው፣ እልልታ ይነሳው። ያኛው ዓለም እነዚህን ላለማድነቅ ፈቀቅ ፈቀቅ የሚለው የክርስትና ዓለም እንዳይመስላችሁ። እንግዲህ ያው ማድነቅ ይነሳል። መኖር ቢያቅተን ማድነቅ ይነሳል። መምሰል ቢያቅተን ማሞገስ ይነሳል። ማክበር ይነሳል። ጭራሽ ለማዋረድ አሁን የክርስትና ዓለም ነው ደጋግመን እንደምንለው የቤተ ክርስቲያንን መልክ ያጠፋ ጉዳይ ቢኖር እንዲህ አይነት ሀሳብ ነው። አለማድነቅ፣ አለማሞገስ፣ አለማክበር፣ እንደሌሉ መቁጠር የቤተ ክርስቲያንን መልክ ማጥፋት፣ መልኳን ነው ያጠፋ። ክርስትና እንዲህ አይነት መልክ የለው። ለዚህ ነው ምስክሮች ድንቆች ናቸው፣ ስለዚህ ነፍስ የፈለገቻቸው የሚሉ ሶስት ነገር ነግሬያቸዋለሁ። አራተኛውስ ትምህርቴን ለመጨረስ እንዲመቸኝ፣ አራተኛውስ በብርቱ ጋላቢ ፈረስ ጅራት ላይ ጭራፍ ላይ አስረው በዳኪዎስ የአገር ዳርቻዎች በሙሉ ጎተቱት ይላል። አቤት እንዴት ተፍቆ ይሆን! እንዴት ደሙ ፈሶ ይሆን! እንዴት ክርስቶስ እስከ እሱ ጋር ተንገላቶ ይሆን! ወገኖቼ አንድ ሊቅ እንዳለው ሰማዕታት በፍርድ አደባባይ በተጎተቱ ቁጥር ክርስቶስም አብሯቸው ይጎተት ነበር። ሰማዕታት በተፈረደባቸው ቁጥር ኢየሱስ ክርስቶስም አብሮ ይፈረድበት ነበር እንዳለው አብሮ ጌታችን በእነሱ ውስጥ እኮ ክርስቶስን እኮ ነው የምናየው። እናንተን የጣለ እኔን ጣል አላለም። ምን ልናመጣ እንችላለን? እነሱ ውስጥ አለ። ጌታ ሆይ እንዴት ቢወዱህ ነው እንደዚህ የጨከኑት በሰውነታቸው ላይ? አንተ በሰውነት ላይ ስትጨክን አንተ እንዳፈቀርካቸው ገብቷቸው በሰውነታቸው ላይ የጨከኑ እነዚህ ወዳጆቼ ምንኛ ቢያፈቅሩህ ነው? ምን ነው እኛ ጥቂት ነገር መተው አቃተን? ስድብ መተው፣ ሐሜት መተው፣ ስካር መተው፣ ዝሙት መተው፣ መጠላላት መተው፣ ሌላውን ሁሉ እንቶ ይሄንን መተው። ምንድን ነው ዛሬ ምንቶ? በፈረስ ጭራ ዙረው ጎተቱት፣ ጨለማ ቤት አጋዙት፣ በጦር ወጉት፣ በእሳት አቃጠሉት። በጣም የሚደንቃቸው በአንገቱ ላይ ድንጋይ አስረው ቁልቁል ሰቀሉት፣ ካዳሙት። አምላኬን አልክድም አላቸው። እስከ መጨረሻው የሚጸና እሱ ይድናል። እስከ መጨረሻው የሚታመን የሕይወት አክሊል ይቀበላል። መጨረሻስ ይሙት በቃሉና ብርቱ ሰይፍ መጣሪያ አዘጋጅተው በሰይፋቸው አንገቱን መተሩት። እሱም በሰይፋቸው ስር በፍቅር ደግሞ በክብር አንገቱን ሰጣቸው። ይሄ መጨረሻው እስትንፋስ ተነፈሰ። አጵሎንን አሳፈረ፣ ክርስቶስን አከበረ። እስከ መጨረሻው መሰከረ።
ምስክሮች ድንቆች ናቸው። ሰማዕትነታቸው ልዩና የተከበረ ነው። አሟሟታቸው እንዴት ድንቅ ነው! የክርስቶስን የሞት ጽዋ መጋራታቸው እንዴት ነው ማይመሰከርለት? ለዚህ እኮ ነው ምስክሮች ድንቆች ናቸው። ስለዚህ ነፍሴ ፈለገቻቸው፣ ነፍሳችን ትፈልጋቸው ናቸው። ይህንን ያየው ኢየሱስ ክርስቶስ ይህንን የከበረ ወጣት ሰማዕት አከበረው፣ ከፍ ከፍም አደረገው። ወደ መከራም ወረደ። ከመሞቱ በፊት ቃል ኪዳን ገባለት። አንደኛ ንጽሕናህንና ድንግልናህን ስለጠበቅ ስላረከስ ስለ ድንግልና አንድ አክሊል አወረድኩልህ አለው። ደግሞስ ስለ አስደናቂ እምነትህ በሰው ፊት ስላላሳፈርክብኝ ይልቁኑ ስለገለጥከኝ ስላከበርከኝ ሁለተኛውን አክሊል ደግሞ ሸለምኩህ አለው። ሶስተኛው የኔ ደም እንደፈሰሰ ያንተም ደም ስለፈሰሰ ምድርንም ስላረጠበ ይሄንንም በጸጥታ ስለታገስክና ስለተቀበል ሶስተኛውን አክሊል ሸለምኩህ አለው። ሶስት አክሊላት ክብርን አጎናጸፈው። እሱም አምላኩን አከበረ። በዚህች ቀን ኅዳር 25 የከበረው ሰማዕት ቅዱስ መርቆሬዎስ ሰማዕትነትን ተቀበለ። ስለ ሕያው እግዚአብሔር ባላውያን ነገሥታት ፊት መሰከረ። ምስክሮች ድንቆች ናቸው። ስለዚህ ነፍሴ ፈለገቻቸው። እንዲህ ያሉትን ሰማዕታት እንዲህ ያሉትን ምስክሮች የእውነት የክርስቶስ የሆኑ አማኞች ነፍሳቸው ትፈልጋቸዋለች። ለዚህ ነው በዓል የምናከብርላቸው፣ ለዚህ ነው የምናስባቸው። በቤቴና በቅጥሬ ውስጥ ከሌሎች ልጆች ይልቅ ሰንበታቴን ስለሚጠብቁ ደስ የሚያሰኘኝን ነገር ስለሚያደርጉ መታሰቢያ አደርጋለሁ እንዳለ ነፍሳችን የምትፈልጋቸው መታሰቢያቸውን የምናደርግላቸው የወንጌል አካል ስለሆኑ አይደለም። ወንጌል ማለት እኮ ይሄ። ያችን ሴት አታስታውሷት? 2 ዲናር ስለሰጠች መታሰቢያ ይሆን ዘንድ ይህ ወንጌል በተነበበበት ጊዜ ሁሉ ለዚህ ሴት ደግሞ መታሰቢያ ይሆን ዘንድ ስሟ ይነሳል። ልጅ ባይወልዱ ዘር ባይተኩ መታሰቢያቸውን ተመልከቱ። ቅዱስ መርቆሬዎስ በሰማዕትነት ሲያርፍ ብዙ ሰማዕታትን ወልዷል። በምግባሩ አፍርቷል። ይሄው እኛም ልጆቹ ተሰኝተናል። ያቺ ሴት ዲናሯን ትታ የወንጌል አካል ሆና ስለታሰበች ይልቁንም እንዲህ አሉ አካላቸውን የተው፣ እንዲህ አሉ አንገታቸው ለሰይፍ የሰጡ፣ እንዲህ አሉ ሰውነታቸው ለስለት የሰጡ፣ እንዲህ አሉ ሰውነታቸው ለእቶነ እሳት አሳልፎ የሰጡ፣ ለፍም ያቃጠሉ። የወንጌል አካል እንዴት ነው ማይሆኑት? ወንጌል ማለት እኮ ይህ ነው። በጠበበው በር ለመግባት መጋደል አይደል ወንጌል? ሌላ ምንድን ነው? የወንጌል አካል እኮ ናቸው። ቀለበት አይደለም ጣታቸው፣ ካባ አይደለም ቆዳቸውን ያስገፈፉ፣ ምንጣፍ አይደለም እነሱ የተነጠፉ፣ አክሊል አይደለም ጭንቅላታቸው የተፈረከሰባቸው። ወንጌል ማለት ይሄ ነው። የወንጌል አካልና የወንጌል መታሰቢያ አድርጎ ከፍ አደረጋቸው። ነፍስ የፈለገቻቸው የእግዚአብሔርን ሥራ እናይባቸዋለን። ወንጌል ማለት እኮ ይሄ ነው። እንዴት ጨክነው እስከ ሞት ድረስ እንዳፈቀሩ እንማርባቸዋለን። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። የኑሯቸውን ፍሬ የተመለከታችሁ በእምነት ምሰሏቸው። ገድላቸው፣ ዜና ሕይወታቸው፣
ታምራታቸው፣ ከስንክሳራቸው፣ ከዜና መዋላቸው፣ ኑሯቸው፣ ባታቸው ሁሉ የምናስሰው የእግዚአብሔርን ቃል በሕይወታቸው ውስጥ ለማየት እኮ ነው። ነፍሳችን የምትፈልገው እኮ ለዚህ ነው። እግዚአብሔርን ያሳዩናል፣ መስታወቶቻችን ናቸው። ወገኖቼ ጳውሊ ለእንጦንስ፣ እንጦንስ ለአትናቴዎስ፣ አትናቴዎስ ለጎርጎርዮስ ዘእንዚናዙ እንዴት ክርስትናን እንዳሳዩ አታውቁ? አባ እንጦንስ አባ ጳውሊ ባየ ጊዜ አባትማ ገና ዛሬ አየኋልና መነኮሳቱ አባታችን ሲሉት ከዛሬ ጀምሮ አባት እንዳንባባል ወንድም እንባባል፣ አሁን እንባባል አላቸው። አባትማ አባ ጳውሊን አየሁ አላቸው። እነሱን እያየን ራሳችንን ድካማችንን እናውቃለን። ጥልቅ የሆነውን ክርስትና እንረዳለን። አባ ሙሴ ጸልይ ገዳመ አስቄጥስ ገብቶ እኮ ነው ክርስትናን ያየው። ሰይፉን ይዞ ገብቶ እኮ ነው ሰይፉን የጣለው፣ ፍቅረ እግዚአብሔር የመሰጠው። በርበራውያን ገዳሙን ሊያጠቁ ሲመጡ በተስፋ የጠበቋት ቀን እቺ ናት ብሎ ከሰይፋቸው ያረፈው ክርስትናን በእነ አባ መቃርስ ሕይወት ውስጥ እኮ አይቶ ነው። ወንጌል ማለት እኮ በእነሱ ሕይወት ውስጥ ርቃት እኮ የምትታየው። አባ መቃርዮስን እየሄዱ ከሚጠይቁት ሶስቱ አንደኛው ምን እንዳለ አልሰማችሁ? ሁለቱ በጥያቄ ያጣድፉታል። አንደኛው ግን ሁሉ ጊዜ አባ መቃርስ ዝም ብሎ ያየዋል። ልጄ አንተ ለምሮ ማትጠይቀኝ አለው። አንድ ቀን አባቴ ሆይ ለእኔ አንተን ማየት ብቻ መልስ ነዋል። የምናያቸው ቅዱሳት፣ ወንጌልን የምንማርባቸው ቅዱሳት፣ ትሕትናን የምናጠናባቸው ቅዱሳት፣ አጋንንትን እንዴት ድል ማድረግ እንዳለብን የምንማርባቸው ቅዱሳት በማየት መስታወቶቻችን ናቸው እግዚአብሔርን የሚያሳዩ። ለዚህ ነው የምንፈልጋቸው። ደግሞ በረከት አላቸው። የሰማዕታት በረከት አለ። ዝም ብለው ተጋደሉና ወይን በዘለላው በተገኘ ጊዜ በረከት አለና አታጥፉት እንደሚባል እኔም ስለ ባሪያዎቼ እንዲሁ አደርጋለሁ አላለም እግዚአብሔር? ለእስራኤል ሲነግር ስለ ባሪያዎቹ እግዚአብሔር በረከት አለው። ለዚህ ነው ነፍሳችን የምትፈልጋቸው በረከት ፍለጋ። የእግዚአብሔር በረከት በጻድቃን ራስ ውስጥ ነው አላለም? በረከት ነው። የእግዚአብሔር በረከት በሕይወታቸው አለ። የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ አላለም? በረከት ስለ እግዚአብሔር ታቦት ባርካላል። ስለ ማደሪያው እግዚአብሔር የአቢዳራን ቤት የባረከ እንደሆነ ስለ ቅዱሳኑ እኛን አይባርክም? በረከት አለው። ዮሴፍ ለፈርዖንና በአካባቢ ውስጥ በረከት እንደሆነ ቅዱሳን፣ ጻድቃን፣ ሰማዕታት፣ መስተጋድላን በረከቶቻችን። ለዚህ ነው የምንፈልጋቸው። የእግዚአብሔር የፍቅሩ መገለጫዎች እኮ ናቸው ምእመናን። ለዚህ ነው የምንፈልጋቸው። ለእግዚአብሔር በእጅጉ ያልቀና ነው። ጥልቅ ሕይወት የሌለን ምእመናን፣ ትጋሃ ሌሊት የሌለን መንኖ ጥሪት የሌለን እነሱን በመርዳትና በማገዝ ዝክራቸውን በመዘከር በእነሱ ስም ቀዝቃዛ ጽዋ ውሃ ወርዶ እንድንሰጥ በማዘዝ ነቢይን የተቀበለ የነቢዩን ዋጋ ይወስዳል። ጻድቁን የተቀበለ የጻድቁን ዋጋ ይወስዳል። በደቀ መዝሙር የስም ቀዝቃዛ ጽዋ ውሃ ያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋበትም፣ ዋጋው አይጠፋበትም፣ ዋጋው አይጠፋበትም። በምን ቃል የምናገረው የዘላለም ሕይወት ዋጋ በጥቂት። ይህ እግዚአብሔር ፍቅር ነው። ሰውን ሁሉ ወዳጅ የሆነው እግዚአብሔር ተንጠባጥበን እንዳንቀር የከፈተው የማዳን መንገድና በር እኮ ነው። ዋጋው አይጠፋበትም። የእግዚአብሔር ቃል እንዲህ ይላል፣ የጻድቅ ደሞዝ ለሕይወት ነው አይልም? ምን መከራከር ያስፈልጋል? ዋጋቸው ለምንድን ነው? ለሕይወት ነዋ። እንዴ ለዚህ ነው የምንፈልጋቸው። ጎበዝ ነፍሴ ፈለገቻቸው። አትፈልጉኝ እንዴት ይባላል? አትፈልጉ እንዴት ይባላል? ይህን እግዚአብሔር ቃል ይላል። አንዳንዶች እርስ በርሳቸው እየተፈላለጉ እንደነዚህ ያሉ መስተጋድላን እንደሌሉ እየቆጠሩ አሁን የክርስትና የእግዚአብሔር ቃል እንዲህ ይላል፣ ዓይን እጅን ጆሮ እግርን አታስፈልገኝም ሊለው አይችልም ይላል። አንደኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 26 አታስፈልገኝም ሊለው አይችልም። ለዓይን እጅ ለእግርም ጆሮ ካስፈለገው ለእኔ
ቅዱሳን ለእኔ እናንተ አታስፈልጉም? ያስፈልጉናል። ቅዱስ ጳውሎስ የምዕመናን ጸሎት አስፈልጎት የለም? ባይገባም እንኳ እስከ ሦስተኛው ሰማይ የተነጠቀ ቢሆን እንኳ ለእኔ ደግሞ ጸልዩልኝ አላለምን? ያስፈልጉታል። ለቅዱስ ጴጥሮስ በቤተ ክርስቲያን አጥብቆ ጸሎት ይደረጋል ነበረ? ያስፈልገዋል። ታዲያ እኛ ማን ሆነን ነው አያስፈልገንም የምንለው? ወገኖቼ አያስፈልገኝም እንደማለት ኃጢአት የለም። እችን ተናግሬ ያበቃል። አያማልድም እንደማለት ኃጢአት የለም። በረከት የላቸውም አያስፈልጉም እንደማለት ኃጢአት የለም። እንዲህ ይላል እግዚአብሔር ቃል። ነቢዩ ሳሙኤል ነው ያለው በአንደኛ ሳሙኤል መጽሐፍ ምዕራፍ 12 ቁጥር 32 ስለ እናንተ መጸለይ በመተው እግዚአብሔርን እበድል ዘንድ ይህ ከኔ ይራቅ። ስለ እናንተ መጸለይን በመተው እግዚአብሔርን መበደልን ከኔ ይራቅ። አለመጸለይ ራሱ ኃጢአት ነው። ለሌሎች አለመጸለይ በደል ነው። ክርስትና እንደዚህ ነው። ይህ የከበረ ሰማይ በእውነት እንዴት ያስፈልገናል መሰላችሁ? የቅዱስ መርቆሬዎስ ስዕልን አይታችሁት ይሆን? ፈረስ ላይ አይታችሁት ይሆን? እንጃ። ምዕመናን ከእነዚህ ቅዱሳን ጋር ወዳጆቹ በብዙ በረከት ይባርኩናል። በብዙ ጩኸታችን መካከል ይረዱናል። በብዙ መንከራተታችን መካከል ይደግፉናል። ወንድሞቻችን ናቸው አሉ በመካከላችን። ባለፈው እንደተማርነው ጥሯቸው፣ ይሰሟቸዋል፣ አክብሯቸው፣ ይደርሱላቸዋል። ቅዱስ ባስልዮስ ዘቂሳርያ ወህኒ ቤት ተጥሎ የቅዱስ መርቆሬዎስን ስዕል አየ፣ ጸለየ። ቅዱስ ባስልዮስ ከታምራት አንዱ ልንገራችሁ ብዬ ቅዱስ ባስልዮስ ጸለየ። ቅዱስ መርቆሬዎስ አናገረው። ምን አለው? በእውነት ይህን አረማዊ ንጉሥ ዝም ትለዋለህን አለው ይላል ታሪኩ። በስዕሉ ላይ ፈረሱ ላይ ያለው ቅዱስ መርቆሬዎስ በፍጥነት ሄዶ ንጉሡን በጦር ወቅቶ ገሎ ታሪኩን አንብቡት። በዓለም አቀፍ ቤተ ክርስቲያን ታሪክ የሚታወቅ ነው። እዚያው ስዕሉ መጥቶ እንደገና ተሰቀለ። ከዛስ ጦሩ ላይ ደም አየ ቅዱስ ባስልዮስ። ቅዱስ ሆይ መርቆሬዎስ ሆይ በእውኑ ንጉሡን ገደልኸው ሆነ አለው ይላል። ቀስ ብሎ አንገቱን አዎ እንደማለት ስዕሉ ላይ አንቀሳቀሰ ይላል። ደሙን አይቶ ይህ በምድር ላይ የተደረገ ታሪክ ነው። ለአንዳንዶች ግን ተረት ነው። ቅመሱት ብቻ ነው የምንላቸው፣ አጣጥሙት ብቻ ነው የምንላቸው። አሁንም ድረስ ቅዱስ መርቆሬዎስ በብዙ ገዳማውያን በብዙ መነኮሳያት እየተገለጠ ያናገራቸው ምሪት የሚሰጣቸው ነበር። ግብፃዊቷ እማሆ ሄራኒን በሙሉ ያናገራትና ገዳሙ እንድትመሰርት ይመራ መንገድ ይመራት የነበረው ይህ ቅዱስ ሰማዕት ነበር። ይመራናል። ወዳጆችን በአመፃ ገንዘብ ወዳጆችን በሰማይ አብጁ እንዳለው ወዳጅ እናደርጋቸው። አጠገባችን ይኖራሉ፣ በበረከታቸው ይጎበኙናል። ምስክሮች ድንቆች ናቸው። ስለዚህ ምን አለች ነፍሴ? እስኪ አንድ ጊዜ ብሩ ኧረ ደህና አድርጋችሁ ብሉ። ነፍሴ የፈለገቻቸው ነፍሳችን እንድትፈልጋቸው ከእነሱም ጋር ለዘላለም ፍቅራቸው ፍቅረ ቅዱሳን እንዲገባ የእግዚአብሔር ፈቃድ ይሁንልን። ይቆየን፣ አቆየዋችሁ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችንም ጋር ይሁንልን። የሚቀጥለው ሳምንት ተከታታይ ትምህርታችንን እንጨርሳለን። ከዚያ በኋላ ሌላ ደግሞ ተከታታይ ትምህርት እንጀምራለን። እግዚአብሔር ከሁላችንም ጋር ይሁን። አሜን።